ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬን ተመልሼ መጣሁላችሁ። እንግዲህ ያው ለቤት አዲስ የሆናችሁ ሰብስክራይብ ያደርጋችሁ ማለት ነው በዚህ አጋጣሚ እና ዛሬ ደግሞ ተመልሼ መጣሁ። ዛሬ ስመጣ እንግዲህ ያው እንደምታውቁት የአብርሽና የኤርሚ ጉዳይ ነው ዛሬ ማለት ነው። አብርሃም ዛሬም ይቅርታ ጠይቋታል ለሄርሜላ ማለት ነውና ቪዲዮውን ያው በቀጣይ ያሳያችኋለሁ ያላያችሁት ካላችሁ ማለት ነው። እኔ አሁን የታዘብኩት ነገር አለ። አንዳንድ አስተያየቶች የምትሰጡኝ ያላችሁ፣ አንዳንዶቻችሁ በእኔ ሀሳብ የምትስማሙ አላችሁ፣ አንዳንዶቻችሁ ደግሞ ያልገባችሁ ካላችሁ ማለት ነው። እኔ አሁን ሄርሜላና አብርሃም መታረቃቸውን አልጣለም። በዚህ አጋጣሚ ልንገራችሁ ማለት ነው። መታረቃቸውን አይደለም እየተቃወምኩኝ ማለት ነው። እየተቃወምኩ ያለሁት መታረቃቸውን አይደለም። እኔ አንድ ላይ ቢሆኑ በጣም ደስተኛ ነኝ ከማንም በላይ የምሬን ነው የምላችሁ። ምክንያቱም አንደኛ አብርሃም ሁኔታው አሁን ያለበት አሁን ያደረገውን ነገር ቢያስጠላንም እኔ አሁን አብርሃምን እወደዋለሁ። በጣም ነው ደስ የሚለኝ፣ ቀና ሰው ነው። ነገር ግን ከኋላ የሚደረግ ነገር የሆነ ነገር እንደዚህ ችላ ባይ ነው እና ጥሩ አይደለም። እንደዚህ አይነት ነገር ደግሞ ከራሱ አልፎ ሌላ ሰዎችን ይጎዳል። ልክ አሁን ደርሶበት እንዳለ ነገር ማለት ነው። ሄርሜላ ሊያጣት የማይፈልጋትን ሴት ናት። ነገር ግን በማይገባ መንገድ እሱ ችላ በማለቱ እሱ ጠላቶቹና ወዳጆቹ ለይቶ ባለማወቁ ነው አሁን እንደዚህ እየተንከራተተ ያለው ያጣትን ሴት ለማግኘት ማለት ነው። እኔ ለጥላቻቸው እንትን ብዬ አይደለም። በዚህ አጋጣሚ እንድታውቁልኝ የምፈልገው ነገር ማለት ነው። ነገር ግን ማስተካከል ያለበት አለ። አሁን ለምሳሌ እኔ ሴቱኝ ሳስበው ምክንያቱም ከሄርሜላ በእጥፍ እኔ አውቃለሁ ብዬ አስባለሁ። ለምን መሰላቸው? እሷ እየተማረችን ብትሆን ምን ብትሆን አዋቂም ብትሆን ግን ስለ ፍቅር ነገር አታውቅም። ለምን መሰላቸው? ለመጀመሪያው ጊዜ ነው። ሁለተኛ ደግሞ ገና ልጅ ናት፣ የሀያዎቹ ላይ ያለች ልጅ ናት እና ሁሉም ነገር ታውቃለች ማለት አይቻልም። ምክንያቱም ብታውቅ ኑሮ እንጃ አላውቅም። ብቻ እኔ ክፉን ደጉም መናገር አልፈልግም አሁን ማለት ነው። እና ምን ለማለት ፈልጌ ነው፣ አንድ ላይ ለመሆናቸው እኔ ደስተኛ በሆንም ነገር ግን አሁን ላይ ራሱ ማስተካከል ያለበት ነገር አለ ብዬ አስባለሁ። አንደኛ አብርሃም አሁንም ትላንት እንትን ብላው ደግሞ ምሽት ላይ ነው የመጣውና አጋጣሚው ነው በአንድ ቀን ሁለት ቪዲዮ የተሰራው። አንደኛ ለመጨረሻ ጊዜ ለጠይቃት መጣውኝ ያለው ከመቼው ጀምሮ ማለት ከመቼው ጠይቃት ከመቼው ነው የመጨረሻ የደረሰው? ይሄን ቆም ብላችሁ ማሰብ አለባችሁ። ከመቼው ነው አብርሃም ጧት ለጠይቃት ማታ አካባቢ መተስ ለጠይቃት የመጨረሻ ለጠይቃት ብለ የመጣው? ይሄ ትክክለኛም አይደለም። ምክንያቱም አንተ እውነተኛ ፍቅር ካለክ እሷ ስንት ወር ጠብቃለች አሁን አይደለ? ትክክለኛ እውነተኛ አፍቃሪ ስለሆነች ማለት ነው። አንተ ግን በአንድ ቀን ውስጥ አንተ እሷን ለመጠየቅ እሷን ይቅርታ ለመጠየቅ በአንድ ቀን መልስ ፈለክ። ገባ? ያን ሁሉ ነገር አድርገሃት ሄደክ ለወራት ያክል እንትን ተሰቃይታ በአንድ ቀን መልስ ፈልግ ነው የመጣውና ይሄ ልክ አይደለም። ምክንያቱም ያችን ልጅ የምትወዳት የምታፈቅራት ቀጣይ ህይወት ከሷ ጋር ለመኖር ያ የቋጨኸውን ነገር ለመቀጠል አስበህ ከሆነ እሷን መጠበቅ አለብህ። ብዙ ጊዜ መመላለስ አለብህ። እሷን ማሳመን አለብህ እንጂ ለመጨረሻ ጊዜ በአንድ ቀን ለመጨረሻ ጊዜ ይሄ ፍቅር አይደለም። ግልጽ መነጋገር ማለት ነው። ይሄ ፍቅር አይደለም። ያንቹ ሰዎች አናድዳለሁ እኔና እሷ መለያየታችን ለነሱ ደስታ ነው ምናምን በሚለው ነገር የሚገፋ ፍቅር የለም፣ የሚገፋ ትዳር የለም፣ የሚገፋ ህይወት የለም። በዚህ አጋጣሚ ልንገርህ ማለት ነው። አንተ ትክክለኛ ሄርሜላን ፈልገሃት ነው የመጣኸው። ሄርሜላ እኔ ማጣት የማልፈልጋትን ሴት ናት ብለህ ነው የመጣኸው። በተግባር ማሳየት አለብህ። ገባ? ስለዚህ እንጂ ገና ለገና ያኞቹ እንዴ ጠፍቶ አፍቃሪ ለምዝም እያለች ያለችው እንዴ በዚህ ልክ እኮ እየተጎዳች ያለችው እኮ አንተ ሳትፈልግ ቀርታ አይደለም። ገባክ? ነገር ግን አንተ ያደረካትን ነገር ታውቃለች፣ በደንብ ነው የምታውቀው። ምክንያቱም አንተ ላይ እምነት አጣለች እችን ሴት ማለት ነው። በጣም እምነት አጣለች። ለምን ትላንትና አንተ ያደረከውን ነገር አለ ብዙ ነገሮች በቃ ጭንቅላቷ ላይ ልቧን ሊሰብር የሚችለውን ቃላት ጥለሃል እሷ ላይ ማለት ነው። ያንን ነገር ማስተካከል ሲገባክ
አሁን ደግሞ እንደ እንትን ዝም ብሎ በቃ እሷ እንደፈላጊ አድርገህ ነው አሁንም እንትን ያልከውና ይሄ ልክ አይደለም። አብርሃም አስተካክል ማለት ነው። የምትፈልጋት ከሆነ እዛኛው ያለ ነገር ሁሉም ነገር ጠንቅቀህ ጨርሰህና የምሬን ነው እሷ ላይ ያለህን ፍቅር ለማሳየት እሷ ጋር መኖርህን አንተ የሷ መሆንን እርግጠኛ መሆን ሁነክ ለማሳየት ማለት ነው። እዛኛው ያለ ነገር ሁሉም ነገር ቋጭተህና አንደኛ በዚህ በኩል ወንድምህ አለ ሌላ ሴራ እየቀመረን ያለው አሁን ማለት ነው። ገባህ? ከዛ ደግሞ ከዛ የቀሙ ሚስት ላይ የነበረ ነገር አለ ስቲል እስካሁን እየተነገረችበት ያለ ነገር አለ። ያን ነገር እንዴት አስበው ነው አሁን ሄርሜላን በአንድ ቀን እንድትቀበል ያሰብኩ? አንደኛ እሱን አጽዳ። የምሬን ነው። ያኛው ሳይቆም ያኛው ሳታጸዳ አሁን ሄርሜላ ጋር ተመለስክ ማለት አላቅም። ስለዚህ ያን ነገር ታስተካክላለህ ወይ? አስተካክለ ብትመጣ ለራስህም ለአንተ ሰላምም ማለት ነው። ገባህ? ወንድምም ከሆነ እንግዲህ እኔ ወንድሙ ለማለት በጣም ስለሚከብደኝ ይቅርታ። ዳኒ ራሱ በጣም ተገርመዋልና የምር ግን ወንድሙ ነው ከአንድ እናት አባት ነው ወይ የወጡት ብሎ የጠየቀበት እንትን ፖይንት እኔ ራሱ በጣም ነው እንትን ያለኝ እግዚአብሔርን። ምክንያቱም ወንድሙ ነው ለማለት በጣም ነው የሚከብደኝ። ግን ደግሞ በወንድሙ ስለምናውቀው እንግዲህ በወንድሙ ብዬ ላስብ ላወራ እችላለሁና እና እሱንም ማስቆም አለብህ። ገባህ? ምክንያቱም ሄርሜላ ካሳለፈችው ስቃይ ወጥታ ሰላማዊ ህይወት እንድትመራ ነው እንጂ ተመልሳ በዛ ጨምላቃ የሆነ እየተጨማለቀ ህይወት እንድትጨነቅ አትፈልግም። ገባህ? ከዛ በኋላ ደግሞ እኔ ጃ ቪዲዮውን በቃ በደንብ እያየን አስተያየት እየሰጠው እሄዳለሁ። ይሄ የራሴ ሀሳብ ነው። በነገራችን ላይ እኔ ስህተት ካለብኝ ኮሜንት ላይ ጻፉልኝ። የምሬን ነው። እኔ የሁለታቸው ደስታ ጠርቼ ሳይሆን የግድ ግን ሄርሜላ የሚገባትን ነገር ስለማቅ ነው የምናገረው ማለት ነው። የራሴ ሀሳብ ነው። እሷ የፈለገችውን ነገር ትወስዳለች፣ የማትፈልገውን ነገር ደግሞ አትወስድም ማለት ነው። ግን ደግሞ እኛ እንደ ተመልካች ደግሞ የራሳችን ሀሳብ ነው የምንሰጠው ብዬ ነው የማስበው እና ወደ ቪዲዮ እንሂድ። ለመጨረሻ ጊዜ ይቅርታ ለጠይቃት አስቤያለሁኝ ማለት ነው ቤተሰቦቼ። እና እስኪ ቡዜ መታረሙ እንግዲህ የምትለውን ነገር አብረን የምንሰማ ነው የሚሆነው አይመስልም? አቤላ ብቻ እኔ ዛሬ ይቅርታዬን ሳትቀበለኝ ወይኔና ሄርሜላ ሰላም ሳንሆን ብሄድ ለኔ ራሱ አንደኛ እንቅልፍ እንኳን ምተኛ አይመስለኝም። በጣም ነው የሚደብረኝ፣ በጣም ነው የሚከብደኝ፣ ብዙ ነገሮች በጣም ነው የሚያስጠላኝና እንዴት አድርጌ ነገሮችን እንትን ማለት እንዳለብኝ ባላቅም ቡዜ መታለች እና እስኪ ከቡዜ ጋር ያሉትን ነገሮች አውርተን ደግሞ አለኝ። ይቅርታ እንግዲህ አስቸኮልኩሽ። ችግር የለውም ያው ትንሽ ስለተጨናነኩኝ ነውና ሄርሚ ጠዋት አግኝተናት ምንም አይነት ነገር እንትን ልትለን አልቻለችም ቡዜና አንቺ ኖረሽ ይሻላል ብዬ ስላሰብኩኝ ነው አንቺን የጠራሁሽ ማለት ነውና በቃ ምንም ይቅርታ አላደርግልህም አይነት ነገር ነው። በቃ ወስኛለሁ፣ ጨክኛለሁ፣ ካንተ ጋር መሆንን አልፈልግም ነው እያለችኝ ያለችው። እኔ ደግሞ በጣም እየደበረኝና እየተጨናነኩኝ ነው ያለሁትና እስኪ አንቺ ደግሞ ኖረሽ ይቅርታ በድጋሚ ብንጠይቃት ደስ ይለኛል። በዚህ አልና ማሰብ አልቻልክም። ገባ? እቺ ልጅ እንደዚህ መሆን የሚገባት ልጅ አልነበረችም። ግን አንተ ያደረካቸውን ነገሮች ታውቃለህ። ያንን ደግሞ አሁን በጣም ብዙ ነገር ቁጭ ብዬ አድርጌ ብዙ ነገሮችን አውርቻለሁ። አሁን እኔ እቺ ልጅ ካልታረቅሽው ብዬ እሷን መጫን አልችልም ነው። ግን ብዙ አሁን ምን አለ መሰለሽ መጫን ሳይሆን አንቺን ትሰማሻለች። ያው ካንቺ ላንቺ ያላት ክብር ታውቂያለሽ አንቺም እዚህ ጋር ላስቆመውና ላንቺ ያላት ክብር ስለማቅ ነው ምናምን እያለ ነው። ነገር ግን ለቡዜ ታከብራታለች ማለት ህይወቷት የእሷ ህይወት በቡዜ ይመራል ማለት አይደለም። ማወቅ አለብኝ ይሄን ነገር ማለት ነው። ስለዚህ ለቡዜ ያከበረቻትና የራሷን ህይወት መጣል አለባት ብለህ አታስብ። እንደዛ አይሆንም ሲጀመር። በነገራችን ላይ ከወንድሟ በላይ ለቡዜ ልታከብራት አትችልም። ወንድሟን ቤተሰቦቿን ሳታከብር ነው አንተ ያንተ እህት ይዘህ የመጣኸው ማለት ነው። በዚህ አጋጣሚ ላስታውስ ብዬ ነው። ወንድሟን ይቅርታ መጠየቅ ነበረበት። ገባህ? ስለዚህ ቡዜ ከሚኪ በላይ ልትሆን አትችልም። ምንም ብታከብራት የራሷ ቦታ አላት። ነገር ግን ቡዜ ስለምታከብራት የራሷ ህይወት ቡዜ ትመራልኛለች ብላ የምትወስን ሴት አይደለችም። እንደዛ ሊሆን አይችልም። ገባህ? ከአብርሃም መረዳት ያለብን ከቡዜ ጋር አይደለም የምትኖረው። ገባ? ካንተ ጋር ነው የምትኖረው። ቢያንስ እንኳን ታርቃችሁ የምትቀጥሉ ሁለታችሁ ብቻ ናችሁ። ስለዚህ ለቡዜ ብላም ታስተካክለው ነገር የለም። ምክንያቱም ከዚህ በፊት አይታዋለች። ቡዜ ቁማ ነበረ ቀለበት ያሰርክላት። ገባ?
ያን ነገር እንኳን መብት እንደሌላት ነው የተደረገው። ይቅርታ አድርጉልኝ ይሄን ቃል ስደጋግም ማለት ነው። አንድ ሴት ቀለበት አስሬያለሁ ያንን ልጅ የኔ ነው ብላ ባሰበችበት ጊዜ የሆነ ነገር ተፈጥሮ ምንም አንቺ መብት የለሽም ከኛ ውጪ ልትወስጂዋቺም ልታንቀሳቅሽዋቺም ወንድሞቿ አያቶቿ ራሱ ብዙ ራሱ ማለት ነው ገባች አይደለ ካለነሱ ምንም አይነት ልታደርግ እንደማትችል ያሳዩት ነበር። ስለዚህ በምን አምና ነው አሁን እንትን ማለት የምትችለው? ስለዚህ በሰዎች እንትን ለሰዎች ሼም ተብሎ ለሰዎች እንዳይሉ ወይም ደስ እንዳይላቸው ወይም ደግሞ ደስ እንዲላቸው ተብሎ የሚመራ ህይወት የለም በዚህ አጋጣሚ አብርሃም ማለት ነው። እና ካንተ የምትፈልገው ሄርሜላ የምትፈልገው አሁን እየነገርኩ ነው። ሄርሜላ ስለምትጠላክ አይደለም ግን ደግሞ በጣም ስለጎዳሃት ነው። ለመመለስ አንተ ለማመን ብዙ ነገር ያስፈልጋታል። አሁንም ራሱ ቡዜ ያመጣሃት አይደለ? ቡዜ ከዚህ በፊት ቆማ የዳረች ናት። ቆማ ቀለበት ያሰርክላት ሴት ናት አይደለ እንዴ? ግን አሁን መፍትሄ አልሆነቻትም። ገባክ? ብዙ ነገር ብዙ ስቃይ ስታሳልፍ ምንም አይነት እንትን አላመጣችላትም። ገባ? ስለዚህ ሄርሜላ የምትወዳት ከሆነ የምታፈቅራት ከሆነ የመረኔ አብቻት እሷ ጋር ነው መኖር የምፈልገው የኔ አጋር እሷ ናት መሆን ያለባት ብለህ ካሰብክ ለምን ቤተሰቦችን አታስተዋውቃትም? አዎ ለምን ይሄን ነገር አታደርግም? ለምንድን ነው ከቤተሰብ ሸሽተህ ከዚህ በፊት እሺ የሆነ ቀለል አድርገን ወደ ቤተሰብ ይሄዳል ወደ ሽምግልና ይሄዳል ምናምን ቀስ እያሉ ሊሄዱ ይችላል ብለን ነው እንጂ እኮ እንደ ቃቃ አይደለም ካንተ ጋር መኖር የምትፈልገው ሄርሜላ የተከበረች ሴት ናት። ገባክ አይደለ? አብርሃም ለአንተ ክብር ብላ ዝቅ ብትልም ለፍቅር ብላ ዝቅ ብትልም ዋጋዋ ስለሆነ አይደለም ካንተ ጋር እየሆነች ያለችው ማለት ነው። ስለዚህ በክብር እንድትመጣት ነው የምንፈልገው እኛ ማለት ነው። እሷም እንደዛው ነው የምትፈልገው። ከነገ ዛሬ ይሻላል ከነገ ዛሬ ሲስተካከልለት እየተጨናነቀ ስለሆነ ነው ብላ ነው የምታስበው እንጂ እንደዚህ የሆነ ነገር ባገኘን ጊዜ ምንም ነገር እንዳልተፈጠረ ከሷ ጋር ምንም ነገር እንዳልነበረ ጥላት እንደምትሄድ አይደለም እያሰበች የነበረችው። ግን አንተ አድርገዋል። ገባህ? አድርገህ ስላሳያት ደግሞ ከዚህ በኋላ ልታምናት አትችልም አብርሃም። ምክንያቱም ልታምነህ ከሆነ ደግሞ ሽማግሌ ላክላት በቃ። አንተ ልታጣት አትፈልግም አይደለ? ልታጣት አትፈልግም። ከሷ ጋር ነው መኖር የምትፈልገው። ከሷ ጋር ነው ህይወት መምራት የምትፈልገው። ቤተሰቦችን አስተዋውቃት። ቤተሰቦች ቡዜ ለብቻዋ ቤተሰብ ልትሆን አትችልም። በዛ ጋር ኤፍሬም አንተ ላይ እየፎከረ እሷ ላይ እየፎከረ እሷን ወድሻለሁ ፈቅርሻለሁ እያላት ቡዜ መታ በዚህ የሆነ ነገር ብታደርግ ምንም ለሷ የሚጠቅም ነገር የለም የሚጎዳት እንጂ ማለት ነው። ስለዚህ ቤተሰቦችን አስተዋውቃት። እናትና አባትን አስተዋውቃት። አሁን እስኪ እኔ እቺን ልጅ ማጣት አልፈልግም ብለህ እስኪ ቤተሰቦችን አምጣቸው። ለዛች እንኳን እያመጣህ አልነበረ እንዴ? ስንት ደፋ ቀና ሲሉ አልነበረ? ለዚች የተከበረች ሴት ለዚህ የምታከብር ለዚህ ለሞትህ እንኳን ቀድማ የምትደርሰው ሴት እንኳን እንደዛ ለማድረግ ፈርተሃል። ገባ? ለምን የምትፈልጋት ከሆነ ይሄንን ማድረግ አለብህ። እሷንም መተማመኛ እንዲሆናት ቤተሰቦችን ማወቅ አለባቸው። ምክንያቱም ሳታውቃቸው ስንት መስዋዕት ከፍላ አይተዋለች በአንድ የኔ ካድካት። ገባ? ስለዚህ የምናምን ጉዳይ ሳይሆን እዚህ ላይ ቤተሰቦችን አንተ ነው የምትፈልጋት ለሄርሜላ አንተ ነው የምትፈልጋት አንተ ነው ልታገባት የምትፈልገው አንተ ነው ከሷ ጋር መኖር የምትፈልገው አይደለ? አንተ እኔ ፈልጋታለሁ እችን ልጅ ማጣት አልፈልግም ብለህ ቤተሰቦችን ማስተዋወቅ ያለብህ። ገባ? ቤተሰቦች ውስጥ ስላልገባች ነው። ይሄ 10 ቪዲዮ መመልከት ትችላላችሁ። ገና ይሄን ነገር ከነጭራሹ ሳይታሰብ ሳይፈጠር አስጄ ነበረ። ሄርሜላን አስከብራት፣ ይሄን ልብ እንዲቀየር አንፈልግም፣ እንዳታስቀይማት እያልኩ ምሰራ የነበርኩ ሴት ነኝ። አዲስ አይደለም እንኳን እንደዚህ ተፈጥሮ ማለት ነው። ገባችሁ አይደለ? ስለዚህ ቤተሰቦችን አስተዋውቃት። በቤተሰብና በአንድ ቀን እንደዚህ ዛሬ ካልተቀበለችን ዛሬ ምናምን እቃለችም ስንት ስቃይ ነው ያሳለፈችው። ገባክ? በዚህ አጋጣሚ ማለት ነው። የምሬን ነው። እኔ በሷ ቦታውኝ አይደለም ሄርሜላ ሁና ነው እኔ ቆማም እንትን ያለች ያለችው። የምሬን ነው። እኔ አላደርገውም። የምሬን ነው። ምክንያቱም ያን ሁሉ ስቃይ ያሳልፋ ያን ሁሉ እኔ እንጃ። ይሄ ማበረታቻ ሳይሆን የመራራቅ ማበረታቻ ሳይሆን ሴት ላይ የሚደርሰው ቁስል ነው። ገባችሁ አይደለ? ስለዚህ ይሄን መሆን የለበትም። አንተ ወደሃት አፍቀረሃት መሆን አለበት። ለማንም እልህ ምናምን ሳይሆን ማንንም አላስተስትም ማንንም እንትን አለንም ሳይሆን የሷ የቃቃ እንትን አይደለም። የምሬን ነው። ይቅርታ አድርጉልኝ። እኔ የተሰማኝ ነው የማወራው። ልክ ነኝ ደግሞ የማወራው ማለት ነው። ምክንያቱም ነገዋን ያሳስባል። ሄርሜላ እንደማንም እንትን ያለፈች ሴት አይደለችም፣ ገና ናት። እንደገና ደግሞ በዛ እድሜ ላይ ሆና ደግሞ እንቁ ናት፣ አሳቢ ናት፣ ከራሷ በላይ ለሰው የምታልፍ ሴት ናት
አይተናል ለአብርሃም ስንት ነገር እንደከፈለች ማለት ነውና ይሄ ለሱ አይገባትም። ከዛ አንፃር ነው የምናገረው ማለት ነው ያለው በድያታለሁ እና በቃ ይቅርታ ታደርግልኝ። እኔ ደግሞ ውስጥ በጣም እንትን እያለኝ እየከነከነኝ ነው ያለውና በቃ እሷ ንጹህ ሰው ናት፣ ጥፋት የለባትም። ስለዚህ በቃ እኔ ነኝ ጥፋተኛው። ሁሉንም ጥፋቴን ደግሞ እንትን እሺ ብላ ይቅርታ ታደርግልኝ ደስ ይለኛል ብዙ። አዎ ብዙ ይሄንን ደግሞ አንቺ እንትን የምትያት ደስ ይለኛል። አዎ ብዙ በአብርሽ እንደተጎዳች እኔም አንቺም ሁላችንም የምናውቀው ነገር ነው። ብዙ ለሱ ስትለፋና ብዙ ነገር ስታደርግ ነበረ እና ደግሞ ሁላ ለሱ እየደገፈች እሱ ግን እሷ ላይ እየፈረደ ነበረ። በብዙ ነገር አጠገቡ እየቆመች ነበረ። ሲያለቅስ ሲከፋው አጠገቡ ነበረች። ማንም አጠገቡ ሳይኖር ብዙ የምሬ ነው። አልገባህም እኮ አቤላ፣ ምን አለ መሰለህ እቺ ልጅ አሁን ከዚህ በፊት ብዙ ነገር እኔም ከሷ ጎን የሆንኩበት እንዲህ ያስኮነኝ ነገር ምክንያት አለኝ። በቃ ይህች ልጅ ፍቅረኛዋ ነው ፍቅረኛዬ ነው ብላ ህይወትን ገና ሳትጀምር በቃ የራሴ ባሌ ነው ብላ ሳትል እንኳን በጣም ስለምታፈቅረው ብቻ መክፈል የሌለባትን ዋጋ ከፍላለች። ገብቷል። ይሄ ደግሞ በወንድሜ ምክንያት ነው የከፈለችው። ያንን ነገር ደግሞ ሳስረዳው ብዙ ነገር ስለው አብርሽ መስማት ፈቃደኛ አልነበረም። ለምን እሱ እኔ አሁን ጥያቄም ያዘንኩበትም የከፋኝም ነገር ምንድነው በቃ የሚመለከተውን ብቻ ለምን አልተቆጣም? እሷ ጋር ያደረገችው ነው። አሁን እቺ ልጅ አይ እንዲህ ይቅርታ አድርገሽለት ቀጥይ ማለት ለኔ በጣም ከባድ ነው። አሁንስ ነገስ እሺ ወንድሜ አብርሽ የምሬን ነው ነገስ እሺ እንደማትጎዳ በምን እርግጠኛ ሆኜ ነው እቺ ልጅ እኔን ስለምታምነኝ እኔን ስለምትሰማኝ ብቻ ማሳምንልህ? ጊዜ ይቅርታ ታደርገለኝና እኔም ጥፋቴን ታረማለሁ ከዚህ በኋላ ማለት ነው። እርግጠኛ ነህ? አዎ በቃ ለአንዴና መጨረሻ ጊዜ ይቅርታ ታደርገለኝ ብዬ አቤል ወይ ብቻዬን ነበርኩ ብላኝ ነበርኩ። ከቡዜ ጋር የምናወራሽ ነገር አንድ መጨረሻ የምናወራሽ ነገር ነበር። እሺ ግን ከቡዜ ጋር ብለኝ ድጋሚ አብርሃም ይታገናኘን አልፈለኩም ነበር አይደል? እንዴ አብርሃም ችግር የራሴን ውሳኔ እንደወስድ ለምን እንደማትፈቅድልኝ ድጋሚ የምንገናኝበት ነገር የለም ብዬሽ ጨርሽ ነበር አይደል እንዴ? አዎ ደግሞ ጨርሻለሁ። እንደምንም ብለሽ አንዴ ለእንደምንም ብለሽ ላንቺ የሚጠቅም ነገር ነው ምናልባት ከእንትን ካልሽበት። ግን አሁን ቡዜ የምታወራሽ እኔና አብርሃም የምናወራሽ ነገር ብዙም የለም። ቡዜ የምታወራሽ ነገር አለ። እሺ አብርሃም ገባኝ። ግን ቡዜ እንድታወራኝ እኮ ቡዜን ብቻ ወይም ደግሞ ከቡዜ ጋር መጠበቅ ትችል ነበር። አብርሃምን ማውራት እንደማልፈልግና የራሴን ውሳኔ መወሰን እንደምፈልግ ነግሬያለሁ አይደል እንዴ? ሄርሚ ምን አለ መሰለሽ አሁን ሁለታቸውም አንቺን እንዳወራሽ ይፈልጋሉ። አንድም ደግሞ ምን አለ መሰለሽ በቃ አሁን እኔን በጣም እንደምታከብሪኝ በጣም ቦታ እንዳለሽ አውቃለሁኝ። ለዚህ ደግሞ እጅግ በጣም ነው የማመሰግነው። ግን አንድ እድል ብቻ አሁን አንድ እድል ብትሰጪው ብዬ ነው የማስበው። ከዛ በኋላ እኔ ይኸውልሽ ብዙ ነገሮችሽን አውቃለሁኝ። ብዙ ነገር አብረን ብዙ ነገር አሳልፈናል አውቃለሁ። ግን ለመጫን ፈልጌ አይደለም። ፈቃድሽ ቢሆንና አንድ እድል ብትሰጪው ከዛ በኋላ እኔ መቼም በእንደዚህ አይነት ጉዳይ በሱ ጉዳይ ላይ እኔና አንቺ አናወራ። ሞክሪ እስቲ አንድ እድል ብቻ። ብዙ ይሄ ነገር ግን ሀሳብ ካንቺ ነው ማለት ሴት ልጅ ነሽ ማለት እዚህ ጋር ለወንድምሽ ማገዝ አለብሽ ብዬ አላስብም። ምክንያቱም ሴት ልጅ ነሽ፣ እንደገና ደግሞ ወንድምሽን እየጎዳው ሳይሆን እሱ ነው እየጎዳኝ ያለው። ብዙ ነገሮችን አልፎ ታውቂያለሽ፣ ለወንድምሽ ምን አይነት ሰው እንደነበርኩኝ ምን አይነት ሰው እንደሆንኩኝ ታውቂያለሽ። ይሄን ውሳኔ ስወስን እኮ አንቺ ነበርሽ ከማንም በላይ ከጎኔ ልትሆኚ የሚገባው። አሁንም ድጋሚ ተመልሰሽ ተጎጂ ድጋሚ እንደዚህ አይነት ህይወት ውስጥ ግቢ ማለትሽ እውነት ብዙ ይሄን ሀሳብ ልቀበለው አልችልም። እኔ ለወንድምሽ ከሚባለው በላይ ፍቅር፣ ክብር ብዙ ነገር አድርጌያለሁ። ግን ደግሞ በምላሹ እያገኘሁት ያለሁት ነገር ምንም አግባብ የሆነ ነገር ስላልሆነ ከዚህ ህይወት ራሴን አስወጥቼ የራሴን ህይወት እየሞከርኩ ነው ያለሁት። አብርሃም በጣም ብዙ ጊዜ እያደረገኝ ያለው ነገር የተሻለ እኔም እንድቆርጥበት ያደረገው በጣም ብዙ ጊዜ ታግሼ አንድ ቀን እንኳን በክፉ አይን አይቼክ ተናግሬ አላውቅም። ሰው ይሄ ራሴን ውሳኔ እንደወሰን ያደረገኝ ራስህ ነህ አብርሃም። በምታሳየኝ ነገር ነው ይሄን ነገር እንደወሰን ያደረገኝ እንጂ እንዳንተ መጥፎ ሴት አይደለሁም። አንድ ጥፋት ሳላጠፋ ያ ሁሉ ነገር ነው ያደረገ ሰው እኔ አንድ ጥፋት ባጠፋ ደግሞ ጭራሽ እንደማይታገሰኝ ነው የተረዳሁት። ገባሽ አይደለ? ከመጀመሪያ ጀምሮ ከታመመ ጀምሮ የኔን ሞመንቶች አይተሽዋል። ስቲል የሆነ ጥሩ ነገር እንዳሳለፈ ሰው እንኳን ዞር ብሎ እንኳን ቼክ አድርጎኝ የሆነ ላውራሽ ብሎ እንኳን አንድ ቀን እንኳን ጊዜ አልሰጠኝም። ሆይ ለምን እንዴት ብዬ ልታማመንበት? ከዛ ከመታመሙ በፊት ያሳለፍነው ጊዜያቶች እግዚአብሔር የተመሰገነ ይሁን። በጣም ከሱ ጋር ጥሩ ጊዜያቶችን አሳልፌያለሁ። ግን ደግሞ ስቲል ከታመመ በኋላ ያ ሁሉ ደክሜለት ያ ሁሉ ደህና እንዲሆን እንኳን ደክሜለት ደህና ከሆነ በኋላ እንኳን ምን ያህል ተሰቃይታለች በእኔ እንኳን ብሎ ተመልሶ ወደ እኔ እንኳን ሊመለስ የቻለ ሰው አይደለም። እንደዛ እያለቀስኩኝ አንድ ያራራልኝ ሰው ነው። እንዴት ብዬ በየትኛው ልቤ ልመለስ?
ሁሌ ምንም ይዣት የመጣሁት ቢያንስ እሷን ትወጃታለሽ ታከብሪያታለሽ እና ቢያንስ ለእሷ እንኳን ትንሽ ክብር ካለሽ ሁሉንም ነገር እንተወውና ለቡዜ ያለኝ ክብር አለኝ። እኔ ለቡዜ ክብር አለኝ፣ አከብራታለሁ፣ እወዳታለሁ። እንደ ታላቅ እህቴ በደንብ የማከብራት ሴት ናት። ግን ደግሞ ቡዜን ማክበር የኔ ህይወት አይሆንም። ገባህ አይደለ? ከክብር ጋር ታገናኘው ነገሩን ይቅርታ አድርግልኝና ማለት ነው። ግን ደግሞ እሺ ቢያንስ ቡዜ ይሄ ነገር የተረዳሽኝ አይመስለኝም። አብርሃም ድጋሚ ደግሞ አንተ እኔ እንደዚህ እንድትለምነኝ አልፈልግም። እንደዚህ እየለመንኩሽ አይደለም ያለሁት እየለመንኩሽ ሳይሆን እያስረዳሁሽና ይቅርታ እየጠየቅኩሽ ነው ያለሁት። ከዚህ በላይ እንድታስረዳኝ አልፈልግም። ያየሁት ነገር በጣም ለኔ በቂ ነው። ስለዚህ ከዚህ በላይ አንተ እየመጣ የሆነ ነገር ሄርሚ ይቅርታ አድርግ እያልከኝ ባለበት ሞመንት ላይ እኔ የሆነ ከሀሳቤ ፈቀቅ ማለት አልፈልግም። ስለዚህ የራሴን ውሳኔ ወስኛለሁ። አንተ የራስን ውሳኔ በፈለክበት ሳትወስን የለ እኔም የራሴን ውሳኔ ወሰንኩኝ። ሶስትን ደግሞ አንተን ጎድቼ አይደለም። ገባህ አይደለ? ስለዚህ ቡዜ ግን ሐሳቤን ተረድተሽኛል ወይ? ደግሞ እኔ አንቺን ብቻ ባወራሽ ደስ ይለኛል። በቃ እኔ እንጃ እኔ በራሴው በወሰንኩት ውሳኔ ትክክል ነኝ፣ ለነገም ህይወት ይጠቅመኛል ብዬ ስላሰብኩ ነው የወሰንኩት። ስለዚህ ቢያንስ ወይ ቡዜ አንቺ ብቻሽን ላውራሽ፣ አቤልም ሆነ ሚኪያስ ያሳለፉትን ሞመንቶች እንደ ሴት ቢያንስ አንቺ ትረጅኛለሽ ብዬ አስባለሁኝ። ገባሽ አይደለ? ከማንምና ከምንም በጣም የምር በጣም ያው አሁን የተናገረችው ሰምታችኋል አይደለ? ጓደኞቹ እንኳን ይቅርታ አላለም። በዚህ አጋጣሚ ሄርሜላ ካነሳችሁ ቅድም ተናግሬያለሁ። እኔ ስለ ሚልኪያስ ተናግሬያለሁ። ወንድሟን ይቅርታ ሳይጠይቅ እሱን አስከብሮ የእሱን እንጃ አላውቅም ብቻ ይከብዳል። እና የገዛ ወንድሟ ለእሷ ሲል እንኳን ስንት ነገር እንዳሳለፈ እና እሱ ራሱ ይቅርታ መጠየቅ ነበረበት ብዬ እንትን ብያለሁ። አቤላ ራሱ ስንት ነገር ለሱ መስዋዕት ለመክፈል ያልሄደበት ርቀት የለም። እንግዲህ ለሱ አሁን ራሱ የራሱ ጉዳይ ሲሆን ነው ጠርቶ ከሄርሜላ ጋር አስታርቀኛለሁ ማለት ነው። እና ይሄ የራሱ ወዳድነት ነው። ይሄን ማስተካከል አለበት አብርሃም በዚህ አጋጣሚ ማለት ነው። ይሄ ልክ አይደለም። ገባክ? እስቲ ከካሜራ ጀርባ እንኳን ያለቀስኩትን እንባ እኔ ነኝ የማውቀው። እዚች ጋር የሆነ ጠንካራ ሆኜ ለመቆም ሞክሬ ብዙ ነገሮችን ያሳለፍኩበት ሞመንቶች ስላሉ እሱም ቢያንስ ላውራሽ ነኝ። ቢያንስ እናንተ ሂዱና ይኸውልህ አብርሽ ቡዜን ላውራት። የት ነው የምሄደው? እኔ ይቅርታሽን ሳልቀበል አልሄድም። ቡዜን ላውራት። እሺ እኔ ቡዜን ማውራት ፈልጋለሁ አብርሽ። በቃ እኔ ይቅርታሽን ሳልቀበል የትም መሄድ አልፈልግም። እኔ ይቅርታ መቀበል አልችልም። አብርሃም እኔ ይቅርታ ሁሉንም ነገር እንተወው። ይኸውልህ አዳምጠኝ። ኖ አብርሃም ይሄን ነገር መጀመሪያ ነው ማሰብ የነበረብህ። እኔ ከቡዜ ጋር ያለውን ነገር ላውራት። የኔ ህይወት አያሳስብህም? ተሳስተሽ አታውቂም? አንተ እኮ በጣም ብዙ ጊዜ ነው እየተሳሳትክ ያለው። መቀበል አልችልም። አብርሃም እኔ ይቅርታ ሁሉንም ነገር እንተወው። ይኸውልህ አዳምጠኝ። ኖ አብርሃም ይሄን ነገር መጀመሪያ ነው ማሰብ የነበረብህ። እኔ ከቡዜ ጋር ያለውን ነገር ላውራት። የኔ ህይወት አያሳስብህም? ተሳስተሽ አታውቂም? አንተ እኮ በጣም ብዙ ጊዜ ነው እየተሳሳትክ ያለው። እየወደድከኝ እያፈቀርከኝ እያከበርከኝ እኮ ማንኛውም ሰት ብትሳሳት ችግር የለውም። አለመውደድን አለማፍቀርን ለኔ አለማክበርን እያሳየኸኝ ነው የምትሳሳተው እንዴ? አንድ ሰው እኮ ተዋዶ ተፋቅሮ አብሮ ሆኖ እኮ በመሀል ችግር ይፈጠራል። አንተ ግን አማራጭ የምታደርገው ሌላ ሴት ነው። አንተ ግን አማራጭ የምታደርገው እኔን ዲስሪስፔክት ማድረግ ነው። ለማንኛውም ቪዲዮ እንዳያችሁት ነው ማለት ነው። ዛሬም ሄርሚ አልተቀበለችውም። በዚህ አጋጣሚ ግን ደግሞ ያው ሰላም ይወርዳል ብለን እንጠብቃለን። ሁሉም ነገር ተስተካክሎ ምናምን ተስማምተው ይመጣል ብለን እናስባለን ማለት ነው። በዚህ አጋጣሚ ግን አንድ መልእክት አለኝ ለአብርሃም። ይሄን ስታይል ብትቀይረው፣ ምክንያቱም ከሄርሜላ ጋር የሚሄደው ያ ኮንፊደንስ ያለው ያ በራሱ እንትን የሚተማመነው አብርሃም ጨበሬ ያልሆነውን አብርሃም ቢመጣልን በጣም ደስ ይለናል። ከዛ ደግሞ እሷን ያስቀየምክባት ጊዜ የመጣ ስታይል ስለሆነ ደግሞ ለሷ ሊደብራት ይችላል። በዚህ አጋጣሚ አስተካክል። ካንተ ጋር አይሄድም። ይሄ ፍሪዝ ተሰርተው ያለው ጸጉር ማለት ነው ካንተ ጋር አይሄድም። የድሮ አብርሃም ሆነ ዘና ብለክ ዘጭ ብለክ እንደምትመጣ ተስፋ እናደርጋለን ማለት ነው። ለማንኛውም በዚህ አጋጣሚ ደግሞ ላይክ፣ ሰብስክራይብ አድርጉኝ። አመሰግናለሁ።